ልጅነቴ ፓርቷን የ30 ዓመት ሴትዮ ልጅነቴ ብላ። እሺ ይቅርታ፣ እዚህ ሰፈር ነህ? አዎ ነኝ። ምን ፈልገሽ ነው? እዚህ ሰፈር ይሁን አይሁን ግን አላውቅም። ይሄ ልጅ ታውቀዋለህ? ለምን ፈልገሽ ነው? ስልክሽን ልትመነተሽ ነው? ታሪኩ ረጅም ነው ግን የምታውቀው ከሆነ ላስቸግርህ። አይ አላውቀውም። እድሜው እንዳንቺ እድሜ ረጅም ነው አይደለ? ታሪኩ ስሚማ ቤትሻ ሰልዬ ሪሞቱን አቀብኝ። ስሟን ተሳሳተ። ጎሽ ጉድ እኮ ነው። ቤትሻ ሰሊናዬ የባለፈው ስራ እኮ ተሳካ። ጥሩ ነው። ቤትሻ ሰሊና ሙርቲያንስ ዴናችሁ ይትመነኝ ከወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ እኔ በጣም ረኒ ሁላችሁ በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ተወንጀርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ እህቴን እንቀበላት። እህቴ ልትመጣ ነው ስል አንዱ እኮ ነው። ኦ በጣም ደስ ይላል። በል እንግዲህ ቆሸ ልብስና ዕቃ በደንብ አጠራቅመ ጠብቃት አይለኝ መሰላችሁ። እህት እኮ ፈጣሪኛን ሰው አድርጎ በፈጠረበት የእናታችን ማፀን አሳልፎ የሰጠን የዚች መራራ ዓለም ማጣፈጫ ውዷ ስጦታችን ናት። አዎ እህት ደማችን በደማ ውስጥ የሚዘዋወር ከላይ ካልታደልን ምድርን ብንምስ ሰማይ ብንባጠጥ እንኳን ፈጽማ የማትገኝ ተራ ፍጡር ሳትሆን በእኛነታችን ላይ የገዘፈ ቦታ ያላት ሌላ ሳትሆን ስጋችን ናት። አዎ እህት አዳፋ ልብሳችንና ጉድፋችንን ልታጠብ አልተሰጠችንም። እሷ አንድ ጊዜ ብቻ ልንኖርበት የተፈጠርንበት ህይወታችን ማስዋቢያ ጌጥ ናት። እኔ በበኩሌ ምድርን ከእሷ ውጪ ማሰቡ ብቻውን እጅግ ያስፈራኛል። በህይወቴ እሷ ባትኖር በምን ያህል ልክ ጣዕም አልባና ለዛ ቢስ ኑሮ እንደሚኖረኝ በደንብ አርግቼ አውቀዋለሁ። ወጥ ምንም ያክል በባለሙያ ቢሰራ ጨው ካልገባበት ጣዕም እንደማይኖረው ሁሉ የኔም ሰሪ ጥበበኛው አምላክ ፈጥሮ ብቻዬን ቢተወኝ ህይወቴ እንደዛ ጨው እንደሌለው ውሃ የሚል ወጥ እንደሚሆን ምንም ጥርጥር የለኝም። እና እህት እድለኛ ስለሆነን የተቻለችን አረግሯን ያጥባታል። ምንም ነገር አታድርግልኝ። በህይወቴ ገጽ ላይ እህት ተብላ የተባረከ ወንድም አይደለ መኖሯ ብቻውን ዘውትር አምላኬን የማመሰግንበት ምክንያቴ ነው። እሷ እኮ በወርቅ ሰዎች በሚጠሉትና በሚንቁ ቦታ ላይ እንኳን ብገኝ እሱ እኮ ወንድሜ ነው እንደ አራስ ለተንከባከበሽ የሆነች ሸማቀቅና የማታፍርብኝ ብቸኛ ወዳጄ ነች። ድመት ሁሉ ትበላለች። እንደዚህ አይነት ወንድም ይስጣችሁ። ኮሜንት ላይ አሜን በሉ ፕሊዝ። ከእናቴ ቀጥላ ላኛዋ ሴት ማነች ብትሉኝ እቹ መከረኛ እህቴን ነው የምጠራላችሁ። በህይወታችሁ ብዙ ወዳጅ ጓደኛ ሊመጣ ይችላል። በመጨረሻ ግን ከነጉለታችሁና እንከኖቻችሁ ከጎናችሁ የምትቆመው እህታችሁ ብቻ ናት። ምንም ብታደርጓት ፊቷን የማታዞሩባችሁ እውነተኛ የልብ ወዳጅ እሷ ናት። እህቴ እኔ ወድሻለሁ ብቻ አልልሽም፣ እሞትልሻለሁ። ሞት እንኳን ቢመጣ እኔን ይውሰድ፣ አንቺ ኑሪልኝ። ምናልባት ዋጋሽን ሳልረዳልሽ ሳላውቀው በፊት ካንቺ ከውዷ እህቴ ዛሬ ታይቶ ነገ የሚጠፋ ወዳጅ ጓደኛ አስበልጬ ከሆነ በእግዚአብሔር ስም ይቅርታ ጠይቅሻለሁ። ድምቀቴ እኔ በዚህ ደረጃ ደግሞ ወንድም ለእህቱ ካይንድ ሲሆን አይቻልም። እኔ አሁን እህት ስለሌለኝ ኤክስፒሪየንሱን አላውቀውም። ነገር ግን ሰዎች እንዴት ነው በዚህ ደረጃ ለሌላ ሰው ካይንድ መሆን የሚችሉት? በተለይ ለእህት ወንድማችሁ እንደዚህ ካይንድ እንዲሆንላችሁ አሜን እያላችሁ ኮሜንት ላይ ጻፉ ፕሊዝ። ታውልሽ በቀሉ አራፈሩን በላ በቀሉ አንቺን ሳልገላግልሽ ሄጄ ነበር ዱባይ ሚደህ በትዝ የምትልህ በቀሉ ናት። መጣሁልሽ የምትለው ታዲያ በሸርተቴ ጆኒን ፈርተህ ካልሆነ ለምንድን ነው የሄድከው ከሀገር ለቅ የወጣው? ዳሃ ብሎግ ላሳያችሁ። እሺ ይሄን ብሎግ እንግዲህ ሪያሊቲ ብሎግ ብላችሁ መጥራት ከችግር ኢንተርቴይንመንት እንግዲህ በሁለት ሳምንት አንዴ ይሰራላችኋለሁ። ከጧቱ 11 ሰዓት ተኩል እንደተለመደው ተነስተን ወደ ስራ ለመሄድ እንዘጋጃለን። እሺ ፈጠነ አልጋይን ከዚህ ወደዚህ ቀየርኳት። አያምሩ በጣም ውበቱ አብረን መሄድ ስለማንችል ከዚህ በላይ አልቀረስኩም። ለምሳቃ እንቁላል እንጠብሳለን። ምክንያቱም ዛሬ ከምግብ ወጣ ብለን ብሎጉንም አሰሆን ነው። ስለዚህ ምንም ሽንኩርት ምንም አይገባበትም። ምክንያቱም ሰዓት ያስረፍድብኛል። ባይገባበትም ምን ዋናው እንቁላሉ ነው። መናጥዬ እንቁላል ብቻ እንጠብሳለን። ከዛ በኋላ ምሳቃችንን ቁጥር እናደርጋለን። ከዛ ለቁርስ እንደተለመደው ቡላ ገንፎ ነው ምን ጠልዘው ማለት ነው። ቡላ እንደተለመደው ታያለሽ። ሽሮ የት ሄዳ? አንቺ እኮ ቡላ ሲኖር ነው መሰሪው መቋቋም አለበት ማለት። ለዛ በደንብ ተጠግነን ነው የምንወጣው። ብርድ ስላለ እንግዲህ ክረምት ገብቷል እንደምታውቁት ሻይ በማግ መያዝ አለብን ማለት ነው። ምክንያቱም ይበርደኛል። እዛ ስደርስ መጠጣት አለብን። ሻይ በማግ ሚዝ መናጢ ጉድ እኮ ነው ያስኩኝ ማለት ነው። አያቀዘቅዝም ይሄ ማግ ባይዘው። ከፈለጋችሁ መግዛት ትችላላችሁ።
ቡናችንን ፈልቷል። እሱ እስከሚደርስ ድረስ ልብሳችንን እንለባብሳለን፣ ሰዓትም እንቆጥባለን። እኔ ብዙ ማገዶ አልፈጅም። እነዚህም ብቻ ነው እኔ እኮ እንዴት ነው ግን ኦርጋናይዝድ የምትሆኙ በዚህ ፍጥነት? የወለደች ጀነት ይግባ በሰላም ወይ የኔ ቆንጆ ብዬ ራሴን ምርቅ ቡናዬንም ጠጥታ እኔም ያው እየመረቅኩሽ ነው። አሜን በይ። መጠጣው ቡናው እንዴት እንደሚያምር አያችሁት? አቤት እንዴት እንደወደድኩት ማለት ነው። የዕለቱ የትራንስፖርት ወጪ 65 ብር እና የመንገድ ካርድ ነው እና አንድ ማስክ ያስፈልገናል። ምክንያቱም ብዙ አይነት ሽታ ስላለ ራሳችን የመንገድ ካርድ ምንድነው? ካርዱ ከዛ ሰበርሰካ ያለን ኦልሞስት 20 ጉዳይ ለአንድ ስሉ ካርዱ ምንድነው? በእናታችሁ የምታውቁ ሰዎች ኮሜንት ላይ ይሄ ብሎግ የሰፊውን ህዝብ ህይወት ይወክላል ብዬ አስባለሁ። ራሳችሁን ከጥቂት የተሳካላችሁ ሰዎች ጋር እያነጻጸራችሁ እናንተ ብቻ እንዲህ የምትኖሩ ከመሰላችሁ አየሽ፣ አሁን ትሩ የመናጢ ላይፍ እናንተ ብቻ እንዲህ አይነት ሀስረል ላይፍ የምትኖሩ እየመሰላችሁ ዲስከሬጅድ የምትውሉም ሰዎች እረፉ። መሬት ላይ ያለው የህይወት እውነታ ይሄና ከዚህም የባሰ ነው። ኦኬ፣ ስለዚህ ብዙ ዲስከሬጅ አትሆኑ። ሀገር ክንወቅ ነው እንግዲህ። ከፈረንሳይ መገናኛ ይሄንን ይመስላል። 30 ብር የፈረንሳይ ልጅ ነሽ ተጠቅመን ከፍለን የቀረን ስንት ነው? 35 ብር ማለት ነው። ምክንያቱም የፈረንሳይ ልጅ ናት። አንተ ኩካቱቱ የነ ታውቃታለህ ልጅቷን። እስቲ 5 ጊዜ ኮፒ ሊንክ አድርጉልኝ። እስካሁን ኮፒ ሊንክ ሳታረጉ ከሆነ እያያችሁ ያላችሁት ዋ እስቲ ሃርዌ ኮፒ ሊንክ አድርጉላት። ምንድነው ኮፒ ሊንክ ያላደረግሽው እያልኩኝ አስጠቀጥቅሻለሁ ማለት ጠቅጠቅ አድርጎ። ኦኬ ደረስን። ቀጥሎ ደግሞ ከመገናኛ ወደ ቡልቡላ ስለሆነ የሚሄደው በእግራችን ትንሽዬ ወክ እናደርጋለን ማለት ነው። ቡልቡላ ነው መሰሪው ከፈረንሳይ ቡልቡላ አሳዝንም ግን ኢትዮጵያ። ከዛ በባስ ወደ ቡልቡላ እንሄዳለን። ወንበር ለራሳችን እንዘን ብለን ኦኬ። አየ ካርዱ የባስ ነው። ምክንያቱም ባስ ውስጥ እንኳን ለመቅረጽ ለመተንፈስ ልትቸገሩ ትችላላችሁ ማለት ነው። ፋይናሊ 2 ሰዓት ከ20 ሲል ደርሰናል። አሻራችንንም ማሳረፈናል። ለባርነት ሰንሰለቱን ራሳችሁ ላይ መቆለፍ በሉት። ፔሸንት እስኪመጣ ድረስ ቢሮአችን ውስጥ ሻያችንን እየጠጣን ፖድካስታችንን እናያለን። ይሄን ፖድካስት ላያችሁ እንድታዩ ሪከመንድ አደርጋችኋለሁ። ዶክተር ነሽ። እንት በኋላ ምሳ ደረሰ። ለምሳ ባለ 15 ብሯን ዳቦ ገዝቻለሁ። ዩቲዩቤን እያየው ከጧቱ እንቁላል ጋር እናጫውታታለን። ዶክተር ነሽ። 20 ብር ቀርቶኛል። ከስራ ቦታ የምወደው ይሄንን ሰዓት ነው። 40 ደቂቃ ናፕ እናደርጋለን። ከዛ 11 ሰዓት ሆኗል። ወይኔ አሁን አሳዘነችኝ እውነት። ፓርት ታይም ስራም የለንም። ስለዚህ ወደ መገናኛ ነው የምንሄደው ማለት ነው። ቀጥታ ወደ ቤታችን ነው የምንመለሰው ማለት ነው። መገናኛ ከዛ ወደ ፈረንሳይ። ህይወት ለብዙዎቻችን ከጠበቅናት ውጪ ሆናለች ብዬ አስባለሁ። ይሄ ሁሉ ህዝብ በየፊናው እየደከመ እንዳለ ይሰማኛል። ሁሉ የራሱን ሩጫ፣ ኃላፊነት፣ ልጆች፣ ቤተሰብ፣ የቤት ኪራይ፣ የኑሮ ውድነት ብቻ ብዙ ነገር ተሸክሞ እየተሯሯጠ ነው። በየቀኑ ረጃጅም ሰልፎች ተሰልፎ እንደምታዩት በትራንስፖርት እጥረት አንዳንዴም እንደ ድንች ተጭኖ በድካሙ ልክ ባያገኝም ባይከፈለውም ለመኖር ግን እየታገለ ነው እንጂ ጥቂቶች ስክሪን ላይ እንደሚያሳዩን ተንደላቆ እየኖረ አይደለምና። ክብር ለኢትዮጵያ ህዝብ፣ ክብር ለዚህ እኔ ለዚህ እኮ ነው የምትመጪኝ እኮ ክብር ለአንቺም ክብር። አጥቤ ደግሞ ቀይና አጣጠብ ለነገ ምሳ ድንቼን ሰራው። ድንች ወጤን ሰራውኝ ነገ ምሳም ይዘውን ማለት ነው። ለራትም ዛሬ ኖርሽው የኛም ቤት ህይወት ነው። በአቮካዶ አዘጋጀውና በልቼ ጥርግ አድርጌ እኔ በሆድ ያልደራደርም እንደ ትንሽ ፈዋ ላይ ሌክዠሪየስ ነሽ ግን አንቺ ነገ ማስናት ፈዋ ላይ ሌክዠሪየስ ናት እንጂ የኛም ቤት ኖርሽው ማለት ነው እንጂ ሁሉ ጊዜ እንደዚህ ይሆናል ማለት አይደለም። እየደከማችሁ ላላችሁ እንዲህ አይነት ሁሉ ለምታሳልፉ ኢትዮጵያውያን በርቱ። ባይ ሃርዌ ይሄንን ቪዲዮ እንደምታየው ነው ያውቃለው ማለት ነው። በየቀኑ እንደዚህ አይነት ቭሎግ ስሪ። እውነት አንቺ ከምግብ ውጪ ራሱ በጣም እንዴት ልበልሽ አስተማሪ የሆነ ሰብዕና ያለሽ ሰው ነሽ። አሁን ዛሬ የተናገርሽው ንግግር የእውነት ፊል አድርጌያለሁኝ እኔ። ቪዲዮ ራሱ ትክክለኛ በቃ የኢትዮጵያን ሰው ላይፍ ስታይል በትንሹም ቢሆን ያሳየሽበት መንገድ ነውና እስቲ ሃርዌን ታቋታላችሁ አይደለ? የመናጢዳ ፎሎ ካላደረጋችኋት አካውንቷን ከስር ሜንሽን አድርጌላችኋለሁ። ፎሎ አድርጓት፣ ኮፒ ሊንክ አድርጉላት፣ የጠየቀቻችሁን ካይንድ ሁኑላት። የቤት ኪራይ ስንት ብር ነው የምትከፍለው? 10 በወር ምን ያህል ብር ትሰራለች? እስከ 30 ሺህ ብር። 30 ሺህ ብር ለቤት ኪራይ ስንት ብር? ኪራይ 10 ሺህ ብር። ሶሽ ለውለት እሺ፣ በወር ምን ያህል ብር ትሰራለች? ዴሊቨሪ ስለሆነ አይታወቅም። በአቨሬጅ ዴሪጂ 5 ሺህ 6 ሺህ ወር 5 ሺህ 6 ሺህ ወር በወር አየህ
የአንዳንድ ሰዎች ምሳ ነው። አያሳዝንም? ኢንጀነራል የኢትዮጵያ ኑሮ አሁን እኮ ጭራሽ ሚድል ክላስ የሚባል ነገር እንደሌለ ግን ታውቃለህ አይደለ? ወይም ዩ አር በጣም ደሃ ወይም ዩ አር በጣም ኤክሰፕሽናሊ ሀብታም። በቃ የሆነ ገንዘቤን የልጣለው ሚል ሀብታም ኢትዮጵያ ላይ ይኖራል። እንደገና ደግሞ ተከራይቶ የሚኖርበት ቤት ደሞዙን በልጦት የሚኖር ሰው አለ። በፈጣሪ ቸርነት የሆነ አካል ኢኮኖሚያችንን ሊያስተካክለው ይገባል። እንደዚህ መሆን የለብንም። ወደ ሶሻሊስትነት እንመለስ። እንደ እሱ ይሻላል እንዳያረዳ ልጆች። እስቲ ሀሳባችሁን ኮሜንት ላይ። አንዳንድ ሰዎች ተቸግረው እንኳን ለሰው ያበደሩትን ብር መቀበል ይከብዳቸዋል። ምክንያቱም ትክክል፣ ሁሌም ነፃነት ያለው መስጠት ላይ ነው። አንቺ እኮ ሞቲቬት አታርጊ። በቃ ትክክለኛ ሞቲቬሽን እኮ ነው የምታቀብኝ ነው ያረዳ ልጅ ያሲን። እውነት ድራማ ሲሰራ ሁሉ ነገር በቃ ላይፍ ስታይል እውነት ይለፍለት። በቃ ሀብታም መሆን ያለበት ሰው የምር ሶሻል ሚዲያ ላይ እንዲጠፉ ማልፈልጋቸው ሰዎች መሀል አንዱ ነው ያሲን። አንተ ተረጋጋ። ምን ሆነ ነው? ምንድነው የምትለው? ቆምን አለ ነገር ለዘረፋ ለብነት ነው መጣችሁት? እኔ አውቃለሁ። እሺ ኧረ እባክህ ተረጋጋ ወንድሜ። ምን መረጋጋት? ምንድን ተናገር። ከታይላንድ ሀገር እኮ በእናትህ ለታረዙ ሰዎች እኮ ልብስ እኮ ከውጭ ሀገር ይዘን መተን ነው። ለታረዘ ሰው? አዎ። ምን እርዳታ? ልብስ ነው? ልብስ ነው። አዎ ልንረዳ ፈልገን። አዎ እንዲዞሩ ስትሉ አለ የታረዘ ሰው አለ። አዎ እሱን አውቃለሁ። የታረዘ ነው እንዴ? እኔ እኮ ሌላ ነገር እየሰማሁ ነው። አሳየን በእናትህ ሊረዱ ነው። አንተ ቀን ሙሉ ስታዞር ልትኖር እንደ ቆይ አንተ እየቀለድክ ነው መሰለኝ። በእናትህ አይደለም። ዞሩ። የት ነው ምን ዞረው? ወደዚህ ዞሩ። ወዴት ዞሩ? እንጂ ከኔ በላይ ታረዛለህ። ቅርባችን ይያለ የታየለ ራሱ ልብሱን አወለቀ። እሱ ታርዟል። በቃ አልብሱት ያራዳ ልጆች። እኛ ችግራችን ቅርባችን ያለ ሰው አናይም። ወይ ገላ እንችላለን እኛ እንችላለን። አርጀንቲናዎች ኧረ ዝም በላይ ምን ዳኛ ነው? አምና ራሱ አምና እንደዛ አላችሁ። ዘንድሮ ምን እንደምትሉ እናያለን። ምንድነው የምትዩ? ምን ታው ጊዜ በሜዳችሁ መተን ቀጠቀጥናችሁ። የመልስ ጨዋታ ላይ በሜዳችንም አራችሁን ስናበላችሁ እንደዛ ብለታው አይሳቅብሽ። በእናትህ የመልስ ጨዋታ የለውም እንኳን ማጫለ የመላጣ ካላቡኩም እንዴ አወይ ለምንድን ነው ግን? ኧረ ናሆሜትን እንደዚህ የምታስባል ለምንድን ነው? እኔ ሌላ ሴት ብትሉሽ ምንም አለ፣ ግን እሷ የኳስ እውቀት እኮ ያላት ሮናልዶ ፋንስ ቢላይክ አርጀንቲና በላች። ምን ልትሆን ምን ሊውጥህ ነው? ዳኛ ነው ምን ማለት? ዳኛው ምን ያርጋ? አንተ ለምን ዳኛ? ምን ሲጀመር ይኸውልህ አታውራ። ይኸውልህ ትክክል ነው፣ ዳኛ ነው። ተመሳሳይ አይደለም አይደለም። ሲጀመር ኳስ ራሱ በእኛ ኳስ ለምን አይጫወቱም? ሜሲ ነው ሁሌ ኳስ ይዞ የሚመጣው። እንደዛ መሆን የለበትም። ዳኛው ፊሽካ ሲነፋ እንዲያ አይሉም አርጎ አይነፋም ዳኛው። እኔ ተመልክቼዋለሁ። ኧረ ዞር በል። ሲጀመር የሮናልዶ ባል እንዲያ አይሉም። ስፔንም ጀርመን አለዱ ሲጀመር ኳስ አያሰሰራ የምን ያለው እኔ ራሴ በቃ መደገፍ ላቁም እባክህ። ምንም ጥቅም የለውም ኳስ። አንድ መደግፈው ቲም ያሸነፈ የለም ነው የምልህ እኮ። ኧረ በለው ማነው ልቀቁ። አንቺ አሮጊት ሙቺ። አሁንስ እችን አሮጊት እዚህ ቤት ማየት ሰልችቶኛል። ገድያት ይሄን ቤት መውረስ አለብኝ። አንቺ ሙቺ ማነው? ልቀቁኝ። ማነው ልቀቁኝ። አንቺ አሮጊት ሙቺ እንዴ ያማ እንደ አንተ ከማዳን እሷን አይቀርጻትም። ምንድነው ከምትቀርጻት አታድናትም ወይ ሴትዮዋ? ያዘው ናንተ ናቁም። ልቀቀኝ አባ ልቀቀኝ። ወሬ ነው የምሮጠው። ያዘው ሌባ ነው ያዘው። ኧረ ምንም ሌባ ካልሆንኩ ምን ያስሮጣል? እናትህንም ከደረጃ ላይ ገፍትሮ ጥሏታል። እናቴ ምን ሆነች? እናቴ አንድ ነገር ትሆንና አሳያለሁ። ኧረ እኔ ሌባ አይደለም ልቀቀኝ። ጉድ እኮ ነው። ነይ ገመድ አምጪልኝ። ቪዲዮን አሳየዋ። እናቱ ናት። እናቴ ምን ሆንሽብኝ? ነይ እስኪ ውሃ ስጪኝ። እሺ አመጣለሁ። እናቴ አንድ ነገር ትሆንና እዚሁ ጋር ነው የምገለሽ። አለቃ እኔ እኮ እንደምታስበው ሰው አይደለሁም። ዝም በል አንተ። ምንም እንዳታወራው እሺ። ስልኩን ያው አትለውም እንዴ? ኡፍ እናቴ ተነሳሽ? ደህና ነሽ እናቴ? ደህና ነኝ። ምንድነው የተፈጠረው? ተረፍ። ምንም አታስታውስም። ቆይ ለእሱ እኔ ነኝ ዋጋውን የምሰጠው። ተነሽ አንቺ
ጉድ እኮ ነው ዘንድሮ። ማን ነው ግን ልጁ? ተይ አንቺ ሂጂ ግቢ። አንቺ ነይ አሁን እናቴን አስገቢያት። እሺ ኦይ ይሄ ሰውዬ ተናግሮ ጉድ ከመስራት በፊት የሆነ ነገር ማድረግ አለብኝ። ወይኔ ዳይ ያማል ነገራው እናቴ ላረካት ነገር። ኧረ እኔ ምንም አላረኩም። ማን ነው የሚደውለው? ሄሎ አንተ ጠብቀን እሺ። እዚሁ በጣም እኮ ምንም ሴንስ ማይሰጥ ፊልም። እውነት ቀጣይ ክፍል ካለ ወንዝ ላይ ልቀቁት። ታዩ ስልኪን ታዩ። ይሄ ነው ማስረጃው። ሰብራለሃለሁ። አሁን ምንም አታመጣም። ማስረጃውንም አስወግጄዋለሁ። ምንም ሴንስ ማይሰጥ። እኔ እኮ የኢትዮጵያ ሕዝብ ግን እንደዚህ አይነት ፊልም ሰርታችሁ ስትለቁ ምንድነው ኤክስፔክት የምታደርጉት? አይቶ ዋው አክተር አሪፍ እንዲላችሁ ነው? ለምንድነው ሴንስ የሚሰጥ ነገር ማታረጉት? አንድ ይኸውልህ መጀመሪያ እያነቃት እያየ እሷን ከማዳን ስልክ አውጥቶ ይቀርጻል ያኛው። ከዛስ እሺ ይቅረጽ እኮ ከዛ ደግሞ ሰውየው ከያዘው በኋላ ኧረ እኔ እንደምታስበኝ ሷር ጅል ቀርጫታለሁ እሷ ናት እናትህን ያነቀችው። ይኸው በቃ 10 ሰከንድ እኮ ማያወስድ አረፍተ ነገር እኮ ነው። በጣም ነው የምናድደው። በቃ እንደዚህ አይነት ቪዲዮ ሳይ ነው ማለት ነርቭ ውስጥ ይገባሉ። በቃ ምንድነው? አንተ ምን ሆነህ ነው? ኧረ እኔ እንጃ መጨፈር ማቆም አልቻልኩም። ና ግባ፣ ና ኋላ ግባ። ምን አይነት ጭፈራ ነው? አለምዬ ሶራ ምንድነው? መጨፈር ማቆም አልቻልኩም። ጌታ ሆይ ና ግባ። እሺ ሁለቱንም አንድ ላይ አይዟችሁ፣ ቆይ ሆስፒታል ልውሰዳችሁ። አይዟችሁ። ኧረ ደስ ሲል ዋው! እነዚህ ሳይኮች በቃ በርጠሚዎስ ወንድሙ ማደገ እንደሱ ሳይኮ ሴቶቹ ነው ቢናገሩ። ከኔ በፊት ግን ስንት ሴቶች ነበሩ ህይወት ላይ? እኔ ካንቺ በፊት ማንንም ሴት አላቅም፣ ወደፊትም ማወቅም አልፈልግም። የመጀመሪያም የመጨረሻም እንድትሆኚ ነው የምፈልገው። አንቺስ ግን? እኔ ብነግርህ ግን ትታየኝ አትሄድም። ለምን ትቼሽ እሄዳለሁ? እኔ ያለፈ ህይወትሽ ለኔ ምንም ነው። ለኔ ዋጋ የለው። አንድ ሴት አሁን ከኔ ጋር አይደለሽ? ምን ዋጋ አለው? ንገሪኝ። 22 አዎ፣ ግን ትንሽ አይ ንገሪኝ። ናቲ፣ ጋሽ ከቤ፣ ዳንኤል፣ ሶመ፣ ተመስገን፣ ተፈሪ፣ ተፈራ፣ ተዘራ፣ ተደስታ፣ አበራ፣ አለም፣ አቤት ቅር እንዳይልግንሽ አሌክስ ሹፌሩ፣ አሌክስ ደላላው፣ አሌክስ ተማሪ፣ ቢኒያም ዱርዬው፣ ቢኒያም የኛ ሰፈሩ። 3 አሌክስ። ብስራትን ታውቀዋለህ መሰለኝ። ማን ቀረ? ፈንታውን፣ ሚኪያስ ተራ አስከባሪው፣ ሚኪያስ ሐዋሳ፣ ሚኪያስ የድሬው ማለት ያላስታወስኳችሁ ማለት እኔ ነኝ የቀረሁት። እኔና እሱ ነን የቀረነው። ከሙታን ነው እንጂ እኮ የቀረሽ ሰው እኮ ጨርሰሻል። ግን የሞተ ነው እንጂ ሰው እኔ እናንተ ነን የቀረነው ስለ ሁሉም ደርሶታል። ጋብዘኝ አው ጋብዙኝ እስቲ ጋብዙኝ። እስቲ ሼር አድርጉለት እንዲጋብዛችሁ ለምትፈልጉት ሰው ይሄን ምግብ ለማየት ራሱ የሚያጓጓ ምግብ አልኩ። ምንድነው 12 13 14 15 16 ምን ጉር ነው? መጀመሪያ ላይ ያየው እስካሁን ከቤት አልወጣሁም ብቻ እንዳትይኝ። ይኸው እየመጣሁ ነው፣ ደርሻለሁ። እንዴ ቆይ ወዴት ነው የምትሄጂው? ኡፍ አንቺ ደግሞ አሁን ስለሚሄድበት ቦታ ይመለከትሻል። አረ ነው እንደውም ለማይ። አረ ምን ሆነሽ ነው? እሺ ምንድነው የምትፈልጊው? አው እንደሱ ይሻልሻል። በይ አሁን የተለመደውን ነገር ይዘሽልኝ። ኡፍ አንቺ ደግሞ ሁሌም አረ ነው ምንድነው የተለመደው? ይልሽ መጣለሁ። የተለመደው ምንድነው ታዲያ? በእርምጃ 1 ደቂቃ ሞላ እኮ በእናታችሁ እንዴ! ከታርጉ እንጂ አንዳንድ ነገር አንተ እቺን ሰርተ ደከመኝ እንዳትል ቀልዳለህ እንዴ? ከዚህ በላይ እንዴት ትስራለህ? አታየውም እንዴ? ምኑን ነው ወንድሜ? ምን አለ አንቺ ሰውዬሽ ግን ደህና ነው? እኔ እያለሁ ምን ይሆናል ብለሽ ነው? መቼ ነው ግን የምታስተዋውቂኝ? እንደውም ማስታወሽ ልደውለት እያልኩ ነበር። ሴቿ ግን በጣም ታምራለች አትልም? ሲጀምር የሀበሻ እንትን የለውም መጥፎ የለውም። ሁሉም ቆንጆ ነው። ሴቶቻችን ቆንጆ ናቸው። ላውድ ላርጊው
ሰውዬው ወይ ማማ እንዴት ነሽ? ይመስገን አለሁልህ። የት ሆነ ነው? ሰፈር ከጀለስ ጋር ነኝ። አንቺ ሴት ነሽ ነው? እኔማ ከጓደኛዬ ጋር ሻይ ቡና እያልን ነው። ስሚ እንገናኝ ልበለው እንዴ? ስማኝማ። ወይ ምንድነው አንገናኝም ነው? አረ እንገናኛለን። አንድ 30 ደቂቃ ብቻ ጠብቂ። እሺ በቃ ውዱ ባሌ፣ በኋላ ደውልኝ፣ እጠብቅሃለሁ። እሺ በቃ። የሰው ሚስት ላይ ነው እንትን ያልኩት፣ አይኔን እንትን ያልኩት ማለፍ የለበትም። ራሴ ማጥቻለሁ። እኔ እኮ እፈራለሁ። ቢያንስ አንተ ሄደህ ታስተነፍሳለህ። እባክህ አንተ ደግሞ እንደሆነ ልጅ ቆፍጠን በል። በቃ እናረጋለን። በቃ እሺ አረጋዋለሁ። እንካ ጉድ ነው እኮ እባክህ። ምንድን ነው እያደረጋችሁ ያላችሁት? ቤቱን እያጸዳችሁ ነው። የምትገናኙት ቤት ውስጥ ነው። ጥሩ ነው። እዚህ ቤት ውስጥ ነው ለካ። ቅድም እንትን ያላችሁት ነገር ቢሮ ልደውልላታ እኮ ደውልላቸዋ። እሺ ደውልላቸው። ሁለቱም ቺኮች ናቸው የሚመጡት። ደወለ። ሄሎ፣ የት ደረሳችሁ? እናንተ ሰፈር አካባቢ ነን። በቃ መጣሁ። ያው ደረስኩ። እንዴ አንተ ጥሎት ወጣ። አንተ ተገናኝተው ምን ሊያደርጉ እንደሆነ ይሄው በቃ እየጠረጠርኩኝ ነው። ጥርጣሬም እውነት ነው የሚሆነው በእርግጠኝነት። ባልና ሚስት ምናምን ከተባባሉ አስበው። መተላለፍ ፍቅር ሳይሽ ያየሽ ነይ በልቤላ ኑርሽ በልብሽ አንግሽ ነይ። ይቺ ሁለተኛዋ ቺክ የጥቁሩ ናት። ተጋ ነይ በአካላት ረፍ የልብሽ ፍለጋ ደስታት እንቅመስ በፍቅር እንንገስው። ምን አልኩሽ? ፍቅርሽ ደብል ካፕል ዴት ይባላል። ምን አይነት ጅንጀና ነው የኛው ደግሞ? ስፒዷ ጠሎን ይዤው ልምጣ። በቃ ነጯንም ጨምሪባታ። እስቲ ልንሂድ በቃ። ጠላውን ስለምን ጠላ ነው መጣ? ኦኬ። ኧረ ምን አይነት ነገር ነው ዊትነስ እያደረገን ያለ ነው? እሺ እንሂድ። ይሄ ምንም በፈቃደኝነት ላይ የተመሰረተ ነገር ነው። በፈቃደኝነት ላይ አይቀጥል። እኔ እንዲቀጥል አልፈልግም። እንደዚህ አይነት ነገርን ለኮሚኒቲ ማስቀጠል አልፈልግም። እናንተስ በዚህ ሀሳብ ትስማማላችሁ ወይ? ይቀጥል ወይስ አይቀጥል? ይሄ ፊልም ኮሜንት ላይ ጻፉልኝ። ዛሬ ደግሞ አየሩ እንዴት ነው የሚያምረው! ውይ ባዚ እንዴት ዋልሽ? እንኳን አብራ ደረሰን። ወአለይኩም አሰላም። አንቺ እንዴት ነሽ? ወይኔ ሁለቱም ሳይኮ። ወይኔ አንድ አይነት ሂውመር ያላቸው ሰዎች ተገናኙ ነው የምልህ እርስ በርስ። ሰላም ጋሼ የኔ ፍቅር 200 ብር ስጪኝ እስኪ። ምን ነው ምን ሆንክ? የትራንስፖርት ጎሎኝ። ከእንደዚህ አይነቱ ለማኝ ጋር ነው ልታስተዋውቂኝ የቀጠርሽኝ? አባዬ ዝም በይ። ለትራንስፖርት እንኳን ያጣ እንዴት ነው ላግባሽ ብሎ የሚደፍረኝ? ተው ጋሼ። እሱ እኮ ቆይ ምንም አትበይ፣ ከፍዬ ልምጣ። አቦ ቶሎ በል እንጂ ስራ እኮ ነው የሚጠብቀኝ። ትሰማኛለህ? ድሮም አንተን አስቁሜ መምጣቴ ነው ጥፋቴ። መቀመጥ ይቻላል? ቁጭ በል የኔ ፍቅር። መንገድ ላይ ትንሽ ችግር አጋጥሞኝ ስላረፈርኩ በጣም ይቅርታ። ያንተን ይቅርታ ልሰማ አይደለም የተቀመጠ። እንዳንተ አይነቱ ደግሞ የጊዜን ጥቅም አይረዳም። አባዬ እሱን ትተን ስለተገናኘንበት ጉዳይ ብናወራ ይሻላል። ስለምንድን ነው የምታወሪው? ፍቅረኛሽ እሱ ከሆነ እንድታገቢው አልፈቅድልሽም። ደስተኛ ያደርግሻል? በሚገባ አባ። ምን አለው? በምን ያኖርሻል? ስራ እሰራለሁ። ሁለታችንም እርስ በርስ እንዋደዳለን። ደግሞ እኔም እሷም ስለ ገንዘብ አንጨነቅም። አዎ እሷ ለገንዘብ አትጨነቅም፣ ምክንያቱም እኔ አባቷ አለሁላት። አንተ ደግሞ የማትጨነቀው በእሷ ገንዘብ መኖር ስለምትፈልግ ነው። አረጋሽ ቀድሞ አይፍረዱ። ትላልቅና አለቃ መኪናን በስትክክል አቁም ይላሉ። አመሰግናለሁ። ያንተ መኪና ነው እንዴ? የኔ ፍቅር አንዴ ላውራሽ። ይኸው ልክ ሄኒ አንዳንዴ ጨዋነት ኖር ነው አይደል? በአባቴ ተናደድክ እንዴ? ደግሞ ምን ሆነክ ነው ያረፈድከው?
በሉ ለሰርግ ተዘጋጁ። ካመጣኝ ሹፌር ጋር አስጨቃጨቅ ነው 400 ብር ብሎ እዚህ ካመጣኝ በኋላ 1000 ብር አገኘ መሰለሽ። አሁን እኔ ግራ እየገባኝ ያለው ነገር መኪና አለ የለህም ነው እኮ። ጋሼም ለምን ይፈጥናሉ እንደዚህ? ቆይ የፈለገ ቢሆን እኮ የሰው ልጅ እኮ ባለው ነገር እኮ ጀጅ አታረገውም በንብረት ምናምን። ገና ለገና 200 ብር ስለጠየቃት እኮ ነው እሪ ያሉት እኮ። ከረጅም ሴትና ከአጭር ሴት አጭር ሴት ለመስራት የምትመቸው አጭር ሴት። አጭር ተመሳሳይ አጭር ሴት I would say short አረ ሁሉ ሰው አጭር አጭር ሴት ረጅም ሴት መካከለኛ ሞር ግን አጭር ሞር አጭር አንተ ሁሉም አጭር እንዲህ ለምንድን ነው አጭር ሴት ሁሉም ሰው ፕሪፈር እያደረገ ያለው? ረጅሞቹስ ማን አላቸው? ያው የወንዶች ግን በጣም እንትን የሚለው ነገር በጣም ረጅምም ቢሆን በጣም አጭርም ቢሆን ፕሪፈር የሚያደርጉት አጭር ሴቶች ነው አብዛኞቹ ወንዶች። እኔ ፕሪፈረንስ ማን እንደሆነ መቼም መገመት ትችላላችሁ። እስቲ የኔን ፕሪፈረንስ የምታውቁ ሰዎች ኮሜንት ላይ ጻፉልኝ። እናንተስ ምን አይነት ሴት ነው ደስ የምትላችሁ? ረጅም ናት ወይስ አጭር? ፒኦቪ ማዘርን የሚያናድዷት 8 ነገሮች። ማዘርን የሚያናድዷት 8 ነገሮች። እሺ 1 ከቤት ስወጣ፣ 2 ከቤት ሳልወጣ ስቀር፣ 3 ብዙ ስበላ፣ 4 ሳልበላ ስቀር፣ 5 ብዙ ስተኛ፣ ከዛ ብዙ ሳተኛ፣ 6 ሳልተኛ ስቀር። በሁሉም ነው የምትናደደው በቃ። 7 መልስ ሳልመልስላት፣ 8 ሳትመልስላት፣ 8 ሳልመልስላት ስቀር። ኖ ማተር ዋት ዩ ዱ ነው የምልህ። በቃ እናትህ ትወዳለች ግን ትናደድብሃለች። በቃ እሱን አቮይድ ማድረግ አትችልም። ምንም ብታረግ ትናደዳለች። እኔ ሲሰርቡኝም ዝም ነው የምለው አሁን ማለት ነው። እንዲያው ሲመቱኝም ዝም። ለምን? ሲሰርቡኝም ዝም ነው የምለው፣ ሲመቱኝም ዝም ነው የምለው። ግን ሀገደሉኝ ማለት ነው። ሀገደሉኝ ገልጋይ የማያዲ ናቸው። ልውጡጥ ነው የምለው። ልክ ሲገሉት ነው የሚነሳበት። እንዴ ሞትኩኝ እንዴ ብሎ ነው የሚነሳው። እስከ ዛሬ ድረስ የገቢ ምንጭ ምንድነው ስትሉ ለነበራችሁ ዛሬ በአንድ ምሽት 500 ሺህ ብር ስሰራ እንድታዩን ብዬ ወደ ስራ ይዣችሁ ልወጣ አሰብኩኝ። የከተሞች ጫና ትንሽ ሲያስጨንቀኝ የማንም ገርዳሜ ከሀገር ወጥቶ እየተዝናና እኔ በዚህ መልኬ እንዴት እተኛለሁ አልኩና ሹገሯን አስጨንቄ ከከተማ ይዛኝ እንድትወጣ አደረግኩኝ። ገብተንም አንደኛውን ዙር ናፕ ካደረግን በኋላ ትንሽ ሪከቨር እናድርግ ወደ ስቲምና 200 ሺህ አካውንቱ ላይ ገባ ማለት ናፕ አድርገው ልወስደው ነበር ግን ማሚ ተው ሰው ፊት አታዋርደኝ፣ ይሄ ቪዲዮ 50 ሺህ ላይክ ካገኘ ብቻ እኔ ራሴ አይፎን 17 ፕሮ ማክስ እገዛልሃለሁ ብላ አስተውጭኝ። የዚህ ዘመን ልጆች ተላላካቸውን ከመስማታቸው ይልቅ አብሯቸው ጉድ እኮ ነው እንዳይሉኝ ሹገር። እሺ ብያት ወደ ስቲም ገባው። ኢየሱስ ሞትኩኝ። ስቲም ሻወር ብሬክ ስቲም ብሬክ ሻወር ካደረግኩኝ በኋላ ወደ ጃኩዚው ገባው። በዚህ ሰዓትም ማሚ ማሳጅ ገብታ ኤክስትራ እየተደረገች ነበር። ምንም እንኳን ከሌላ ወንድ ጋር መሆኗ ቢከነክነኝም ባሏ ላይ ከኔ ጋር ችት እያደረገች ስለሆነ ብዬ ጋውኔ እንደለበሰ ፈጠነ ሄጄ አልጋውን እያወቁኝ እንድጠብቃት አዘዘች። ለእራት ራሳችን ባርቢኪው ልናደርግ ወሰንና ለስቴክ የሚሆኑ ስጋዎችን ከተለያዩ ሳይዶች ጋር አምጥተውልን በስራና በእድሜ ኦፊሻሊ ሹገር አጫዋች ነኝ እያለ እኮ ነው። እኔ ራሴ ምግቡን አብስዬ እራት እየተጎራረስን በልተን ራሷ በከፈለችው ትሪፕ ፎቶግራፈር ሆና ዋይን ጠጥተን ዲዘርት በልተን ስለ ሴት ልጇ ጥያቄዎችን እያነሳሁባት ከተጫወትን በኋላ እኔ ወደ ስራ እሷ ደግሞ ወደ መዝናናት ሄደች። አሜዚንግ። ምሽታችን ከሞላ ጎደል ጥሩ ነበር። ምንም እንኳን እኔ ስራ ላይ ባሳለፈም ከማሚ ይልቅ ግን አጠገባችን ጂአር ከፕሎች ነበሩ መሰለኝ። ጭብጨባ ምንም ሊያሰኛኝ አልቻለም። እናንተስ ምን እያደረጋችሁ ነበር? ወደ ቁርስ ከመሄዳችን በፊት ሳይክል ሪሰፕሽኑ ጋር ሳይ እኔ ልንዳስር፣ ማሚ ግን ክብረ ንጽህና እንዳይወሰን አልነዳም ማለት በምን አቅማቸው ማማ የህፃን ልጅ ልሜት ማታ መጋጫ ሳላረጋውን ለሳይክል መጋጫ ባይዘዌ አንተ ልጅ በጣም ዳርክ ሆኗል። ደስ የሚለው የተፈጥሮ ፖስት ይላል። ቁርሳችንን በልተን ትንሽ ወግ ካደረግን በኋላ ፈረሶችን ለመጎብኘት ወጣን። በጣም በሚገርም ሁኔታ ግን ከፈረሶቹ ጋር ቀልድ እኮ ዘግይቶ ነው የሚገባኝ። ያገኘሁትን መሰላችሁ? በጣም ተደንቄ ለማሚ ላሳያት ሲሄድ እሷ ግን አባይ የሚባለውን ፈረስ እያየችው ምራቋን እየዋጠች ነበር። አባይን ያላየ ምንጭ ያመሰግናል ሲባል ለካንስ ይሄንን ነው ስል ፈረሱን ባታክል ጋልበው ብላ ከፈለችል። ታዲያ ዋነኛው የገቢ ምንጭ ይሄ ሲሆን 400 ሺህ ብር ሰርቼ 500 ሺህ ብር የተከፈለብኝ ምክንያት ደግሞ ስራው ከከተማ ውጪ ስለነበረ ነው። ሌሎችም ከስተመር መሆን የምትፈልጉ ካላችሁ በውስጥ አዋሩኝ እያልኩኝ የዛሬውን ቪዲዮ በዚህ አጠናቅቃለሁ።
ዋው አሜዚንግ ስራ። ስኳር ማጮት ነው ቢዝነስ። አሽቃባጩ ተማሪ ፓርት 3። እንደምን ዋላችሁ ተማሪዎች? እዴ ምንድነው? ደህና ነኝ ቲቸርዬ። ሰላም ነህ አንተ? አንተ ኮረኮንች ዛሬ አንተ ብቻ ነው እንደመጣው? ሌሎቹስ? ምን እባክህ ቲቸርዬ፣ ትውልዱ እኮ ባክኗል እንዳለ። የትምህርት ፍቅር ያለው ሰው እኮ ጠፍቷል። አንተ ብቻ ነው ያለው። እንግዲህ የዚች ሀገር ተስፋ አንተ ብጠፋ ይሻላትም እንደ ሀገሪቱ አንተን ተስፋ አደረጋ ከምጠብቅ። ቆይ ግን አልገባኝም፣ ዛሬ ቀኑ ማን ነው? ዛሬማ ጥር 4 ነው። እና ጥር 4 ምን አለ? እኔ ምን አውቄ፣ የዓመቱ ጥር 4 መሰለኝ። እና ሁሉ ተማሪ ቀርቶ አንተ ምንድነው ብቻ ነው የምታሽቀብጠው? እንዴት ቲቸርዬ ምን ማለት ነው? እንደዚህ ልማር ነው አይላል። እውቀት ልገበይ ነው አይመጣሁት። ኧረ ወደዛ ሂድ እባክህ፣ መርካቶ ሄደ ገቢ ብቻ እንዳስተምር ትፈልጋለህ እንዴ? ማለት እንዴት ቲቸር ግዴታ መሰለኝ እኮ ማስተማር። አንተ ሰውዬ ከነገ ይግል ጸብ አለብኝ? አዎ ማለቴ ኧረ የለብኝም። ርብለው እሺ፣ የቤት ስራ ሰርተሃል? አትበል ሰርተሃል አልሰራህም? አይ ቲቸርዬ እረስቼው አልሰራሁም። ኧረ ናውጣ ተንበርከክ። እንዴት ቲቸርዬ ደግሞ ብቻዬን እኮ እኔ ወጥቼ ማን ልታስተምር ነው? እሺ እዛው ተንበርከክሽ። እሺ ቲቸርዬ እንበረከካለሁ፣ ግን ለመጣሁበት ሽልማት የለኝም። ያው አንበረከኩ አይደል? ከኔ በፊት የገባህ ተማሪ ነበር። አዎ ቲቸርዬ ብታይ እንዳለ 50 ማርክ እየጨመሩልኝ ነው የወጡት። አንተ ስንት ነው የምትጨምርልኝ? ኧረ እባክህ እንዳልቀንስ ብፍራ። እስከበጭ ምን አልከኝ? አይ ወዲህ ነው። እኔ የምልህ ግን ክላስ ሁሌም አትቀርም፣ ግን ደረጃ ደግሞ ከሁሉም መጨረሻኛ ነው የምትወጣው። እንዴት ቲቸር? እና እኔ ከነሱ ጋር ከምጋፋ ብዬ ነው እንጂ አንደኛ መውጣት አቅቶ ይመስላል አይደለ? ለየት ማለት ስለምፈልግ ነው። ኧረ ተው አልቀረብህም። ለማንኛውም ንገራቸው፣ ሁሉም ወላጅ ይዘው እንዲመጡ ፈልጋለሁ። ኧረ ቲቸርዬ ምንም እንዳታስብ፣ ለሁሉም ቤታቸው ድረስ ሂጅ እያንኳኳሁ ነው የምነግራቸው። ለዚህማ ማን ብሎ አንደኛ እኮ ነህ። ለማንኛውም አንተም ወላጅ ይዘህ እንድትመጣ። እንዴት ቲቸር? እኔ ምን አደረኩ? ዝም በል አሽቃባጭ። ላሽቃበጥክበት ነው ያንተ ደግሞ ወላጅ መምጣት። አሽቃባጭ ተማሪማ እኮ ስለ አሽቃባጭ ተማሪማ አናውራ እኮ። እኔ አጠገቤ የሚቀመጥ ልጅ ነበረ በፊት 7ኛ ክፍል ምናምን እየነበርኩኝና ኩይዝ ስንፈተን ይኸውልህ በነጭ ወረቀት አይደለ በቃ መልሱን ብቻ የምጽፈው ከ1 እስከ 5 ጽፈህ። ለምሳሌ ምርጫ ከሆነ ጥያቄው ወረቀቱን እንደዚህ ፍሊፕ ያደርገውና ኤ ብሎ ይጽፍና ግልብጥ ያደርጋታል። እንዳላይበት እኮ ነው። አሁንስ የት እንደደረሰ ማወቅ ፈልጋለሁ። የት በቃ ይሄ እኔን ከሀገር ወጥተሃል አሁን አንተ ስታንፎርድ ወይ ኤምአይቲ ምናምን ገብተሃል በቃ እኔ ነኝ ያልከው ቀለሜ የትም አልደረሰም። አሁን እሱ ያካላው ነው። እኔስ ጀምር ከሱ መኮረጃ አይነት ሰው ሁኛ አይደለም፣ ግን ራሱን በቃ እንደምጡቅ ነበር የሚያየው። ካሁን እኔ አሽቃባጭ ፕሮ ማክስ ሳክስ ባክስ ምናምን ብየዋለሁ። ይሄ ልጅ ፋክስ ሲጋራ አስጠኝ አንተ። አጋጣሚዎች ይገርማሉ። ቆዳ ዱርዬ ስሚ፣ አፍሽ እንደመጣልሽ አትለፍልፊ። እሺ እጅ ልቀቀኝ። ባለቅሽስ ዋጋህን ነው እሺ የምሰጥህ። ማንነቴን አላወቅም። ተራ ዱርዬ ደግሞ አይከብደኝም። አንተ ደግሞ ተራ ዱርዬ ነህ። ስማ፣ ምፈራ ነው እንደሚመስልህ? ምን ይመስላል? አንቺ እንዲህ ቆንጆ ነሽ እንዴ? ዱርዬ ልቀቀኝ ወደዛ። እንዲህ እየሰደበችው ወንድሙ ምንሽ ነው የምትጋተቱት? ፎንቃ መሰለኝ። የሳሚት ናት አውቃታላ? አውቄታለሁ። እንደሱ ገገማ ነገር ናት። እልህኛ ናቸው። ሁለቱንም እልሃቸውን አብርድላቸዋለሁ። እንዴት ባክ? እሱን እኮረኩመዋለሁ፣ እሷን በፎንቃ ነው መጫምድላት። አሪፍ ነው ምኞትህ ከተሳካ። ማለቴ ያው ገገማ ናቸው ብዬ እኮ። ማን እንደሆነ አታውቅም እንዴ? ያረዳ ልጅ ሲጀምር ይኸውልህ ኩል ስለሆነ እኮ ነው እያጨሰ ምናምን ያለው ወንድሙ። ምን አለ በልህ። እሺ የዚህን ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ስሚማ ቤትሻ ሰልዬ ሪሞቱን አቀብኝ። ስሟን ተሳሳተ። ጎሽ ጉድ እኮ ነው። ቤትሻ ሰሊናዬ የባለፈው ስራ እኮ ተሳካ። ጥሩ ነው። ቤትሻ ሰሊና ምንድነው እንዲህ የምትይው አንቺ ደግሞ? በቃ ቤቲና ቤቲ ሰልዬ ቁልፍ ስጪኝ። ልትሞት ነው በንዴት። ምንድነው? ማናት ቤቲ? ኧረ ሻንጣዋን ጠቀለለች። ተይ እንጂ ቤቲና ማነሽ? ምን አገባ ማለት ምን ማለት ነው? ወዴት እየሄድሽ ነው? የፈለግኩበት ቦታ እሄዳለሁ። አጠገቤ እንዳትደርስ እሺ ባለጌ። አንተ ከቤቲ ጋውን ሰላም አንቺ የትዳር ጓደኛው ሆኜ ባለቤቱ። አንዳንድ ጊዜ ሰዎች ግን ይመስለኛል ለመርሳት ሁሉ ይከብዳቸዋል አይደለ? ደጋግሞ ከሌላ ሰው ጋር ሆነው ለመርሳት ይከብዳቸዋል። ያንን የለመዱትን ስም ዲፕሊ አታችድ ስትሆን ነው ይሄንን የምትለምደው። ባይዘውያችን ላይ ክረምትን አንድም ልጅ ሲደብረው እንዳላይ አንድም ልጅ በዚህ ክረምት እንዳይደብረው የባለፈው ሃይላንድ አለ አይደል? ጎድጓዳ ሳህን፣ የዕቃ ማጠቢያ ሳሙና ወይስ የፀጉር ማስያዣ፣ እነዚህን አዘጋጁ።
በመጀመሪያ ጎርጓዳ ሳህን ውስጥ የዕቃ ሳሙና ሳይበዛ ውሃ ቀልቀል ዋይፕሱን ሃይላንድ ላይ ማድረግ እንደምታዩት በላስቲኩ ማስያዝ ከዛማ በቃ በልጆቻችን ሰበብ አድርገን አብረን መቦረቅ። እናንተም በቤታችሁ ሞክሩት። ደግሞ ፎሎ እያደረጋችሁ አይደለም አንድም ልጅ በዚህ ክረም እንዳይደብረው። አዎ ልጆቹማ ለምን ይደበራሉ? አሁን እኔ እንደዚህ ባረግ እናቴ ላርጎዬን አንተ ነህ መጨርሰው ይገባሃል አንድ ቦክስ ተጣጣኛለች። በቃ ግን ያው በቃ ይሄ እንደዚህ ላርጎ ብዙ ማያሳስባችሁ ምናምን ፓረንቶች ይሄንን ቪዲዮ እያያችሁ ከሆነ ለልጆቻችሁ እንዲሰርታችሁ አስደስቷቸው። ልጅነቴ ፓርት 1 የ30 ዓመት ሴትዮ ልጅነቴ ብላ። እሺ ይቅርታ፣ እዚህ ሰፈር ነህ? አዎ ነኝ። ምን ፈልገሽ ነው? እዚህ ሰፈር ይሁን አይሁን ግን አላውቅም። ይሄ ልጅ ታውቀዋለህ? ለምን ፈልገሽ ነው? ስልክሽን ልትመነተሽ ነው? ታሪኩ ረጅም ነው ግን የምታውቀው ከሆነ ላስቸግርህ። አይ አላውቀውም። እድሜው እንዳንቺ እድሜ ረጅም ነው አይደለ? ታሪኩ ትልቅ ሰው መስለሽኝ ነው እንግዲህ። ከዛ ርዕሱ ደግሞ ልጅነቴ ይላል። ይሄ ነው ፋያ በእርግጠኝነት ተምንሽ ነው እንደዚህ አጣድፍ የጠራኝ። ሰማውን ሰራው ፋውላል እንዴ? ኧረ የለም። ምንሽ ዛባ እየፈለገኝ ነው እንዴ? ባካር ለሚሆንሽ ቀሚስ ፎቶ ማሽፋኝ ስጠይቀኝ ጊዜ ነው። ምን አይነት ቀሚስ? የሆነሽ ቅባት ነገር ትመስላለች። አንተ ደግሞ እዛው ሆነ አታጮልኝም ነበር እንዴ ታዲያ? እኔማ እንዳላስነጭሽ ብዬ እኮ ነው። ለነገሩ ብዙ አትርቅም እኮ ብንፈልጋት። አቹ በቃ እንደዛ ከሆነ አንቺን በታችኛው እኔም በላይኛው ቅያስ እንሾፋታለና እንዲህ ዘንድሮም አለ እንዲህ በላይ በታች ምናምን ቅያስ ምናምን የሚባል ምንም ችግር የለውም። በቃ ትጨናነቂ፣ አብረን እንፈልገዋለን። ተስፋ ቆርጫለሁ እባክሽ። የትም ላገኘው አልቻልኩም። ወይ ካልሆነ ፎቶን እንለጥፍ እንዴ? እባክሽ አንቺ ትቀልጃለሽ። ምን ልበልሽ ታዲያ ጓደኛዬ፣ ቢጨንቀኝ እኮ ነው። ለማንኛውም የመጨረሻ እድሌን ነገ ሞክራለሁ። ይገኛል። ኧረ ትጨናነቂ። መጣልሽ። ፋዩቲ መጣች። ፋያ የልጅነት ፍቅሯ ነህ እንዴ? ቀጣዩን ክፍል ማለት ነው ወንዝ ላይ ልቀቁት። እኔ እንደዚህ አይነት ቪዲዮ ላይ ሜንሽን አታርጉኝ። ይኸው ዘላለም መጣ። እኔ በኮቴው ነው ማውቀው ማርያምን። ግን አንተ ምንድነው እስከዚህ ሰዓት የምታምሽው? ድፍን 3 ሰዓት ከ54 ይላል። ቢራ ድራፍት ሳብ የምትደረግ ኧረ እባክህ ተልከ በዛው 3-4 ብለህ መጣ። ለሁለት ባልና ሚስት ቤት ውስጥ ሊጨብሱ እኮ ነው። ተቆጩ ማማ። ባልና ሚስት ቤት ውስጥ ሊጨብሱ ነው። ድምጸ ታቀቡ ድምጼ እንዳይገባ ብላለሽ ማማ። እነሱ በሙሉ ፋያ ነው። እግርህን ይበርዳልን ከጫማ ልበስ። ግን አሁን ፍራዱኝ ህዝብ አዳምና ህዝብ ሔዋን። እሺ ቀራጸኝ ማርያም አረፊቷ ደስ ይላል። ግን ህዝብ አምና ህዝብ ሔዋን ፍራዱ ምን ማለት ነው? አራስ ሚስት ትተው እስከ 3 ሰዓት ከ54 መቆየት ትክክል ተገቢ አይደለም። ለምንድን ነው ቆይ አንተ የምታመሸው? ግን ቤት ውስጥ ጨብ እንድትል የምትፈቅድልህ ከሆነ ዝም ብለህ 4 ሊትር ይዘህ ወይ በጃሪ ይዘህ አስቀድተና ወይ ራሱ የሚመለስ ብለህ ከነ ሲሊንደሩ ለቤት ይዘህ አትመጣም? በቃ አታርፍድ። ቤት ውስጥ አብራችሁ ቀምቅሙ። ለነገሩ አጥቢ ከሆነች ለብቻ ቀምቅም። በቃ አይ ሚጢ ባይዜ ልጆቹ ሲናፍቁኝ ዝም ብዬ ያረጉትን እያሰብኩኝ ያው ሚጢን አተንኮል የምታረገው አንዴ ምን አረገች መሰላችሁ? ጠዋት ምሳ እያሰርኩላት ቺፕስ ነበር 4 ሰዓት የምትበላው የተደረገው። ከዛ ቤት የምትበላው ደግሞ ቁርስ ሩዝ ነውና ሰጠዋት። ከዛ ቺፕሱን ስጪኝ አለች። ከዛ አይቻልም በጠዋት ቺፕስ ስናክ ነው፣ አሁን ሩዙን ቢ አልኳት። ተናደደች። ስትናደድ ደግሞ ሚጢ ታስከፍላቸዋለች የተናደደችውን። ግን በ3 ዓመቷ እንግዲህ አስቡ ምን እያደረገች። ከዛ ከትምህርት ቤት ተጠራው፣ ከሷ ትምህርት ቤት ሄድኩኝ። ከዛ ሚቷ ላናግርሽ ነው ማሚ። አቤት። ሚጢ ቤት ምግብ አይሰጡኝም ምንም አልበላውም እና ባሌም አብሮኝ ነበር እና እርቦኛል አለች እና ምግቧን ሰጧት አለች። ከዛ ሲሳይ ቺፕሱን ነው አይደል የሰጠሻት አለ። ከዛ በቃ ትሪክ እያረገች እኮ ነው ሚስ ቤት ቺፕስ አልሰጥም ስላልናት ነው እንዲህ አለችው። እግዚአብሔር እናንተ ትምህርት ቤት ሄደ ቤት ምግብ አያበሉኝም ብላ ተናገረች። ከዛ ሂጂ አንቺ ሚጢ አልኳት። ለምንድን ነው እንዲህ አልሽው ስል ለምን አልሰጥም አልሽኝ ቺፕስ ስጪኝ ስል ቺፕስ ጣፍ ስለማይበላ ነው እንዲህ አለች። ይመለከተኛል አይነት ማለት ነው። ራስን ማሳደግ ግን ከባድ
እኔም እንደዚህ ነኝ እያለች እኮ ነው ልጅቷ። አረረረ እንደዚህም አይነት ልጅ አለ። ጉድ እኮ ነው ዘንድሮ፣ ማይሰባ ነገር የለም። እኔ እንግዲህ ከመውለዴ በፊት እናንተ ናችሁ እያዘጋጃችሁኝ ያላችሁት። ደግሞ ሲስቅ ያምርበታል። እኔም አንድ ልጅ ልደርለት። ኧረ እባክሽ ባለትዳር አይደለ? ምን ይሰራልሻል? ኧረ በፈጠራችሁ እግዚአብሔር ልኑርበት። ባልሽን ነው እንደዚህ የሚሉት? ና ቆይናማ ዛሬ እኔ እናንተ መጨረሻ ና ምን ሆነሽ ነው? ልክ አንድ ህግ አለ ከዚህ በኋላ መሳቅ አይቻልም። አንብባ ለምንድን ነው የሚስቀው? እሺ ቦስ ሲሊስቅ ነው አሉ። ይህ ሰውዬ በጣም ቺት የማድረግ ፍላጎት እንዳለው ነው እያደረኩ ያለሁት። በዚህ ዓለም ላይ እንደኔ የታደለ የለም። ላሳያችሁ፣ ተመልክታችሁ እስቲ። አያምሩ? ላኪ ሰው እስቲ ማን ነው እድለኛ? ይሄ በደንብ እድለኛ፣ የዓለም እድለኛና ሀብታሙ ሰው። በቃ ሲጀምር በዚህ ምድር ላይ የምትወደው ሚስት ያለውና የሚወደድ ልጅ ካለው ሰው በላይ እድለኛ ሰው አለ ብዬ ራሱን ያላስበው። ትራቭል የሚደረገው በመኪና ብቻ ነው ያለው ማን ነው? እኔም በሞተሬ ከአንበሱ ሼህ ጋር የሚገርም ትራቭልና ኩክ አድርገናል። የሚገርም ውሎ ነው ጋበዝኳችሁ። ሌላው ደግሞ አንድ አሪፍ ሀሳብ ልንገራችሁ። ከተከፈተ 1 ዓመትና ከዛ በላይ የሆነው የቲንደር ዴቲንግ አፕ ካላችሁ በጥሩ ዋጋ እየገዛን ስለሆነ ከስር ባስቀመጥንላችሁ የቴሌግራም እና የቲክቶክ አካውንት እየገባችሁ መሸጥ ትችላላችሁ። 100% ታማኝ ነው። ሌላ ስካመሮች እንዳያታልሏችሁ ናሆም እያላችሁ በመግባት መሸጥ ትችላላችሁ። ማሳሰቢያ ያልኳችሁ የቲንደር ዴቲንግ አፕ እንጂ የቲክቶክ አካውንት አይደለም። የቲንደር አፕ ሁላችሁም እንደሰማችሁት ነው። እኔ ከስር ራሱ አስቀምጥላችኋለሁ የናሆምን ቴሌግራም አካውንት በአሪፍ ዋጋ ከ1 ዓመትና ከዛ በላይ ያለፈውን የቲንደር አካውንታችሁን ለናሆም በአሪፍ ዋጋ መሸጥ ትችላላችሁ። ያራዳ ልጆች ፈታ በሉ በቃ። ወዴት ነው ዛሬ ካሌባ እየሄድሽ ያለሽው? ደግሞ የቲክቶክ አካውንት አይደለም የቲንደር አካውንት ነው። ፕሊዝ እንዳትሸወዱ። ይኸው እስካመሮች ምናምን አሉ፣ መሸወር ነው የሌለባችሁ። እሺ ከቲንደር አካውንቱ በኋላ ምን እያደረግሽ ነው? ካሌ አይቷል። ቴክኖሎጂ ውሻውን በሁለት እንትን መቸርቸሪያ እቃ ውስጥ ልታስከትብ ነው እየወሰድክ ያለው። ካሜራማኑ በምንድን ነው እየተከተለ ያለው? እየሮጠ እንዳይሆን እንዴት ነው ካሜራማኑ እየተከተለ ያለው? ለነገሩ እሱም በሌላ ሞተር ሊሆን ይችላል። ወዴት እያቀናህ ነው አቶ ካሌ? ኦኬ መጀመሪያ ላይ ለካ ምንድን ነው ያለው? ካምፕ እናድርግ ነው ያለው። የሆነ ቦታ የት ነው እንሂድ ያለው? ረሳሁት። ኮሜንት አድርጉ በእናታችሁ፣ ኮሜንት ላይ እሺ። አይተዋል። በቃ ይኸውልህ እንደዚህ ኔቸር የሚደነቅበት ቦታ፣ ምንጭ ያለበት ቦታ ምናምን ወሰደው። አሁን ከውሻው ጋር አቤት አስድ እንዳንተ እኮ እድለኛ ሰው የለም ስልህ እንዳንተ ዮናስ መኳንንት ይሄ በቃ እንትን እየሄዳችሁ ብቻ ወጣ ያለ ሪሞት ፕሌስ እየሄዳችሁ ፈታ የማለት እድል ያላችሁ ሰዎች ሁሉ እድለኛ ናችሁ። በቃ እድሜያችሁን በአግባቡ እየተጠቀማችሁበት ነው። ግርማ ሞገስ ማናት? እቺ ግርማ ሞገስ ናት። ግርማ ሞገስ እያልኩት ያለሁት የቱን እንደሆነ ታውቃላችሁ? ለማያውቁት ኮሜንት ላይ እኔን የሚያቀኝ ማን ግርማ ሞገስ እንደሆነ ሁሉም ሰው ያውቃል። በቃ ስሟን ኮሜንት ላይ ግርማ ሞገስ ማናት? እሺ እየተከተፈች ነው። ቆጮ ክትፎ ነው የምትሰራው። ክትፎ የሚሰራ ይመስለኛል። አሁን የቆጮ ዱቄት ይመስለኛል፣ ግን ጫው ሲነሰነስበት እኔ ትዝ አይለኝም። የቆጮ ዱቄት ቆጮ ራሱ እንዴት እንደሚሰራ ከሆነ ያላቅ ቆጮ ነው ብለን ግምታዊ እንትናችንን ግን ደግሞ እንደዚህ አነስተኛ ቆጮ ሊኖር ስለማይችል አምባሻ ነው ብዬ ደግሞ ሀሳቤን ቀየርኩኝ። አቤት ቴክኖሎጂ! ግን ካሌብ እኔ የምመክርህ ማለት ነው ሲሉ ሰምቼ ነው፣ ድንጋይ ሲግል የመሰበር ቻንስ አለው። አንተ የነገር ቆጮ ነው። ስለዚህ ብዙ ጊዜ ድንጋይ አታግል፣ ወይም ደግሞ የድንጋዩን አይነት ለይ ልልህ እፈልጋለሁ። ወንድማዊ ምክር። ቆጮ
ቆጮ ነው ያወጣው ክትፎ ነው? በእናታችሁ ነው ማን ነው? አምባሻ ነው ንገሩኝ። ቆጮ ነው ክትፎ ነው? ማረቁ ከክትፎ ውጣ እንጂ በእና አፌ ላይ አይቷል። ክትፎ እያየው ስለሆነ እኮ ነው በቃ የስጋ ሱስ። አምባሻ ነው ቆጮ ነው? ይሄ እንደዚህ አይነት ወፍራም ቆጮ ነው አይቻል አቅም ላይፍን እኮ አንተ ኑራት ቱ ዘ ፉለስት እያልኩ እኮ ነው ወንድሙ። እስቲ አጉርሰኝ አንጀቴን በላ ቡርቴ። እስቲ አንቺም እንደዚህ አይነት ነገር ስሪ ሁሌ በቃ እንዲህ አይነት ይመች። ለማንኛውም ለዛሬ ያስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።